ሰላም ጤና ይስጥልኝ። ዛሬ ለመጀመሪያ ለመጣችሁ ስሜ ሰብለ ይባላል። ዛሬ አጭርና ቀላል ኢንፎርሜሽን ነው የምንነጋገረው። አንደኛው ምንድነው እንቅልፋችንን ችላ እንለዋለን። ብዙ ጊዜ አሁን ስለ ጤና እናወራለን፣ ስለ አመጋገብ እናወራለን። እንቅልፍ ትልቅ ሚና አለው። ማህበረሰባዊ ጤና፣ የአእምሮ ጤና፣ የሰውነት ጤና እንላለን። እንቅልፋችንስ? እሺ ስለሱ እንነጋገር። አጭር ኢንፎርሜሽን። አንደኛ እንቅልፋችን ምንድነው የሚረብሸውን ነገሮች አይደንቲፋይ አድርገን ማውጣት መቻል አለብን። ሀሳብ አይደል? ብዙ ጊዜ ሀሳባችንን አረጋግተን ነው ወደ አልጋ መሄድ ያለብን። ሀሳባችን እንዲረጋጋ ልጆች እንደምናስተምረው አሁን ቤድ ታይም ሩቲን ምንለው ነበር፣ ትዝ ይላችኋል? አልጋ ውስጥ ከማስገባታችን በፊት ልጆቻችንን ወይ ባዝ ወይ መጽሐፍ ስቶሪ ማንበብ እናደርግ ነበር። እኛም እኮ ውስጣችን ልጆች ነን። ስለዚህ ወደ አልጋ ከመሄዳችን በፊት ለአልጋ የሚያዘጋጀን ሀቢት ለአእምሯችን ማለማመድ መቻል አለብን። ለምሳሌ መጽሐፍ ማንበብ፣ ለምሳሌ ሻወር መውሰድ ሊሆን ይችላል። አንዳንዴ ሰዎች የተረዳነው ነገር እንቅልፍ እምቢ ሲላቸው ቆይ ትንሽ እስቲ አንድ ግላስ ኦፍ ዋይን እንላለን። አንዳንዴ እስቲ ደግሞ ዘና የሚያደርገን ነገር ሌላ ነገር እንፈልጋለን። ወደ እሱ አይነት ሶሉሽን ከመግባታችን ይልቅ የሚሻለው ነገር አንድ ነገር ልምከራችሁ፣ እኔን የሚያገዘኝ ነገር ዮጋ ይሄ ቪኒያሳ የፈጠነ ምናምን ነገር ሳይሆን የምንሰራው ነገር ሪላክስ የሚያደርገን ዘን አንደኛው የሚመከረው ይህን ዮጋ። እሺ ዮጋ ኒድራ እንደ ሜዲታቲቭ አይነት ኢፌክት ስላለው ምንድነው ሪላክስድ የሆነ ስሎው ሞሽን ነው። ለምሳሌ ቻይልድ ፖዝ መጣን ካትካው እናደርጋለን። ሪላክስ የሚያደርገን ትንሽ ሰርኩሌሽናችን ይሄ የደም ዝውውራችን አሻሽሎ ዘና የሚያደርገን ነገር። ሌላው ብዙ ጊዜ የምናጠፋው ነገር ምንድነው? አስጨናቂ ፊልም እናያለን ከመሸ፣ ከዛ ጭንቀት። ያኔ ልብ ምታችንን ስንጨምረው አክቲቭ የመሆን ላይ ነው የሚሆነው ሰውነታችን። ስለዚህ እንደገና ለማረጋጋት እሱን መከራ እንተው። ሁላችንም የሚያስጨንቅ ሳይሆን ዘና የሚያደርግ ፊልሞች ራሱ የምናይ ከሆነ እንደዛው። ብዙ ጊዜ የምንረሳው ነገር ደግሞ ስልካችን ላይ ሆነ ምንም ላይ የምንጠቀምና የምናይ ከሆነ እንደ ወደ አልጋ ባንወስደው ጥሩ ነው እሱን ጉዳይ። ግን ደግሞ ማታ ከመሸ የምናይ ከሆነ ናይት ሞድ ያቺ ብሉ ላይቷ እንደገና ብሬን ላይ ትሪገር እንዳላት ሁላችንም በዶክመንታሪም በመጽሐፍም የምናውቀው ነው። ስለዚህ እሷን አቮይድ እናደርጋለን። ስለዚህ እንቅልፋችን እንዳይረበሽ እሱ እናደርጋለን ማለት ነው። እስቲ እንቅልፋችን የሚያሻሽለው ነገር ሌላ ነገር ምንድን ነው? አንደኛው እምምለው እውነት ነው የምለው እኔ ብቻ ሳይሆን አባቴም ሁሉ የሚያደርገው ነገር ነው። አስቀድሞ እራት መብላት። ከመሸ ምንድን ነው ከመሸ የሚወሰድ ምግብ ይሄ ቅርሻት ነው የምንለው። እንደገና በርኒንግ ጋስትራቻል ይሄ ጨጓራችን ላይ የመቃጠልና ይሄ ሪፍሌክስ ያመጣል አይደል? እሱ እንደገና አንዳንዴ ናውዚያ ሌላ ነገር ውስጥ ነው የሚያስገባን። ስለዚህ ከመሸ ለምን እንበላለን? ወደ 1 ሰዓት አባቴ እንደሚለው በጊዜ በልተን ትንሽ ወክ አድርጎ ወደ ቤት መመለስ፣ እንደዛ ማድረግ ይቻላል። አንዳንዴ ዝም ብለን በልተን እንደገና ቁጭ እንደጉ ቲቪ ላይ ከምንል ትንሽ 1-20 ደቂቃ ግቢያችን ውስጥም ከሆነ ደጅ ሰፈር ውስጥ ወክ ማድረግ ለትንፋሽም ለአእምሮም እንደገና ጥሩ እንቅልፍ እንዲኖረን ይረዳናል። ጥሩ እንቅልፍ ስንል ደግሞ ዝም ብሎ 8 ሰዓት በጋደም መተኛት አይደለም አይደል? ጥሩ እንቅልፍ ስንል እንዳለ ስቴጅ ኦፍ ስሊፒንግ አለው። ስለዚህ በእንቅልፋችን መሀል ይሄ ዲፕ ስሊፕ የምንለው አለ አይደል? ያኔ ነው ማይንዳችን የምሩን አይምሯችን እረፍ የሚለው። ስለዚህ ያንቺን ሰዓት ደግሞ ኢንተራፕት እንዳያደርግብን ቅድም እንዳልነው እነዚህ ዋይን ስቲሙሌት የሚያደርጉ ነገሮች ከመሸ አናረግም፣ ኢንክሉዲንግ የምታጨሱ ሰዎች። ስለዚህ እሱን አቮይድ እናደርጋለን። ከዛ አንዳንዴ 8 ሰዓት ተኝተን ራሱ ጠዋት ለምን ደከመኝ ይላል። ለምን መሰላችሁ? ኳሊቲ እንቅልፍ ጥርት ያለ እንቅልፍ አልተኛንም ማለት ነው። እሺ ሌላው የምናጠፋው ነገር አምሽተን እንተኛለን። ብዙ ጊዜ እኔ እንደ ኮችም እንደ ራሴም ላይፍ የማየው ነገር ከ4 ሰዓት በላይ ባናመሽ ይመረጣል። ምክንያቱም ከዛ በላይ early waking up እና ሳናመሽ መተኛ በጣም ኢፌክት አለ። ጠዋት ተነስተን በዛች ሰዓት 11 ሰዓት ተኩልም ሆነ 11 ሰዓት 12ም ተነስተን ያችን ትንሽ ለራሳችን ጊዜ ወስደን ጥሩ ቀን ይኖራል። ስለዚህ እንቅልፍ ደግሞ በትክክል ሳንተኛ ምን ያመጣል? ስትረስ ሆርሞን ሪሊዝ ያመጣላል። ያመልሶ ውፍረት፣ ጭንቀት፣ በትክክል ፐርፎርም ማድረግ ጂም እንኳን ብንሄድ ለውጥ አናመጣም። የስትረስ ሆርሞን አብሮ ስላለ እሺ ሜታቦሊዝማችን ራሱ አፎክት ይሆናል። ስለዚህ እነዚህ ነገሮች ካስተካከልን እንቅልፋችን ዋና ሚና ይጫወታል። የጂም ጎላችን፣ ፊትነስ ጎላችን፣ የጤና ጎላችን፣ አላማችን ሲኖር አብሮ የእንቅልፍን ነገር እንዳንረሳ አደራ እላለሁ። በርቱልኝ። መልካም ቀን።